ማይቀለበስ ለውጥ እንዴት ነው የሚመጣው? ለምንድነው ለውጦች ከጀመሩ በኋላ ወደ ኋላ ተመልሰው የሚቀለበሱት? ለምንድነው ቀጥ ብለው የማይሄዱት? ፍላጎቱ አለኝ፣ አንዳንድ ጊዜ ደግሞ ዕውቀቱም ጭምር አለኝ፣ እንዴት እንደማካሄዱም ጭምር አውቃለሁ። ግን በማላቀው መንገድ ለቀቅ ሳደርገው ወደ ነበረበት ቦታ ይመለሳል። ልክ በስፕሪንግ የታሰረ ይመስል። ዋይ በሌላ መንገድ በተለያየ አገላለጽ ስንገልጽ ቆይተናል በቪዲዮቻችን ላይ። ይሄኛው ሳይንቲስቶች በልኬት ያገኙት ነገር በህይወቴ ውስጥ ልክ ከእንቅልፍ በሆነ የብረት ዘንግ ተመቶ የሚነቃ ሰው አይነት ንቃት የሰጠኝ ቦታ ነው። ለካ ስለኔ የወደፊቱ ሰው ሳስብ፣ ስለ ህልሜ ሳስብ፣ ከ10 ዓመት በኋላ አሸናፊ ስለሚሆነው ሰው አስብ። ስለዚህኛው አሸናፊ አይደለም የማስበው፣ ስለ ሌላ ስሙን ስለማላቀው ምናልባትም ፊቱን በድንግዝግዝታ ስለማስታውሰው የሆነ እንግዳ ሰው ነው የማስበው። ኦኬ ይሄ በምን ይገናኛል አሁን እንድታወራ ካሰብከው ነገር ጋር ልትሉ ትችላላችሁ። በእናንተና በህልማችሁ መካከል የቆመው ምንድነው? በእኔና በህልሜ መካከል የቆመው የምትሉትን ነገር ሳይንቲስቶች ቴምፖራል ዲስኮንቲኒዩቲ ይሉታል፣ ወይም ደግሞ ቴምፖራል ሰልፍ ዲስኮንቲኒዩቲ ይሉታል። ምን ማለት መሰላችሁ? ከ10 ዓመት በኋላ የምትሆኑት ሰው እዛ ጋር ቢሆን ወይም ደግሞ ፊት ለፊቴ ላይ ካሉት እንደታረቀኝ ቢሆን፣ አሁን ያለሁት እኔ እዚህ ጋር ነኝ። መሐከላችን ጊዜ አለ። መሐከላችን ላይ ያለው ጊዜ እየሰፋ ሲሄድ ሰውየውን እንደኔ የወደፊቱ ሰው ሳይሆን የማየው እንደ ሌላ ባዕድ ሰው፣ ምንም የማላቀው ከህይወቴ ጋር የማይገናኝ ሰው ነው የማስበው። ጊዜው እያጠረ ሲመጣ ወደ ከ10 ዓመት ወደ 5 ዓመት፣ ከ5 ዓመት ወደ 2 ዓመት፣ ከ2 ዓመት ወደ 6 ወር፣ ከ6 ወር ወደ ወር ስታመጡት ያ የምታወሩት ሰው እናንተ እንደሆነ እያወቃችሁ ትመጣላችሁ። ጊዜውን እያሰፋችሁ ስትሄዱ ግን ያ እኔ የወደፊቱ ሰው የምትሉትን ሰው አእምሮ የሚተረጉመው እንደ ማንኛውም ባዕድ ሰው ነው። ለዚህ ነው በነገራችን ላይ ሰዎች ወደ አሁን የሚቀርብ ነገር ሲያስቡ ማድረግ የሚያስቸግራቸው። ለዛ ነው በልምምዳቸው ውስጥ ከዚህ በፊት ያልነበረ ግን እነሱ የሆነ ሰው ሲያስቡ ራሳቸውን ይሄን ሰው እኔ ነኝ ብለው መቀበል በጣም ያስቸግራቸዋል። ለዚህ ነው አክት ማድረግ የሚያስቸግረው በፕሬዘንት ሞመንት። ከ5 ዓመት በኋላ ስለሚገነባው ቢዝነስ አሁን እንቅልፍ የሚነሳ ነገር መስራት እንጀምራለን። አእምሯቸው ምን ይላል መሰላችሁ? መካከል ላይ ይመጣና ይሁላቱ አሸናፊ ከ5 ዓመት በኋላ ቢዝነሱን የምትገነባለት ሰው እኮ ሌላ ሰው ነው። ግን አሁን አንተ አሁን ዘና ልትልበት የሚገባውን ጊዜ ወጣ ብለህ ማኪያቶ እየጠጣ ዘና የምትልበት እርፍ የምትልበትን ጊዜህን እኮ ሌላ ሰው ለሚጠቀምበት፣ ሌላ ሰው ለሚታወቅበት፣ ሌላ ሰው ለሚገንበት ነገር ነው ስራ እየሰራ ያለው። ለምን እሱን ትተገታ አርገ ህይወትን ለምን ማኔጅ ኢንጆይ ለምን አታረግ? እኔ ማቀው ሰውየውን አይደለም፣ እኔ ማቀው አንተ ነው። ኬር ማድረገው ስላንተ ነው፣ የሚገደኝ ስላንተ ነው። ስለወደፊቱ ሰውዬ እርሳ፣ ሰውየው ለራሱ ይጨነቅ። አንተ ያሁኑን ህይወትን ለምን በደንብ አትኖርም ይለኛል። ከዛ በኋላ ምንድነው ማድረገው? ሪሰርች ማድረግ የጀመርኩትን መገነባባት የጀመርኩትን ቢዝነስ ባለበት ቦታ ላይ አቆምና በማላቀው ምክንያት ከውስጥ በሚመጣ ምክር እሱን ገትቼ ወደዚህ መለስና ከተለመደው አሸናፊ ጋር ኑሮ ይቀጥላሉ። የድሮ አሸናፊ ምንድነው የሚያደርገው? ዝም ብሎ በቃ ቀለል ያሉ ማያታግሉ ቻሌንጅ የማያደርጉ ነገሮችን ነው የሚያደርገው። እንቅልፍ የሚል ነገር ሲሰማው ይተኛል። ከበር ዘግቶ ለብቻ ሆኖ የሆነን ቻሌንጅ የሚያደርግ ነገር ከሚያይ ይልቅ ከጓደኞቹ ጋር ተገናኝቶ እየተንጫጫ እየተሳሳቀ እየተቃለደ ከህይወቱ ጋር ምንም ስለማይገናኝ ነገር እያወራ እንጆይ ማድረግ ነው የሚቀናው። ስለዚህ አእምሮ ምን ያደርገኛል ማለት ነው? ይህን ስራ እንድተው አባብሎ አሳምኖ ያስተውኝና የድሮውን ሰውዬ ሆኜ ከዚህ በፊት በሙልበት ሰፈር በሙልበት አዋዋል እንድውል አሳምኖ ይለቀኛል። ከዛ በኋላ የጀመርኩትን ትቼ ወደዚህ መለሳለሁ። ሌላ ጊዜ ደግሞ ሞቲቬት የሚያደርግ ነገር ድንገት ሲገጥመኝ፣ ወይ መጽሐፍ ሳነብ፣ ወይ ጓደኛዬ ሲያወራ ከሰማ፣ ወይ ቴሌቪዥን ስክሪን ላይ፣ ወይ የሆነ ቦታ ላይ ካየው ደግሞ እንደገና ነቃቃና የሆነ ነገር ማድረግ ጀምራለሁ። አንዳንዴ ዕውቀት የጎደለን ይመስለናል። ከዛ ዕውቀት የሚሰጡ መጽሐፍቶችን እናነባለን። አንዳንድ ጊዜ ደግሞ ሞቲቬሽን የጎደለን ይመስላል። ሞቲቬት የሚያደርጉ ነገሮች ጋር ጊዜ እናጠፋለን። አንዳንዴ ደግሞ የሰዎችን ልማድ ይሄን ሁሉ አድርገን ውጤት አላመጣ ሲል እንደገና ወደ ነበርንበት ቦታ እንመለሳለን። በዚህ ምልልስ ውስጥ ያለ ሰው እነዚያው ቅድም ያን ነገር ዲስከቨሪ ያደረጉ ሳይንቲስቶች ሌላ ደግሞ ዲስከቨሪ ያደረጉትና ሾክ የሚያደርጋቸው ነገር አለ። ኦኬ
አእምሯችን ልንሆነው የፈለግነውን የወደፊቱን ሰው እንደ ባዕድ ሰው እስከቆጠረ ድረስ አንተና ህልምህ በፍጹም ነው ልትገናኙ የማትችሉት። ምክንያቱም አእምሮ ለሌላ ባዕድ ሰው ስራ መስራት አይፈልግም። ለአንተ ነው ስራ መስራት የሚፈልገው፣ ለአሁኑ ለሚያውቀው ሰው። ስለዚህ በምታውቀው ዞን ውስጥ ከምታውቋቸው ጓደኞች ጋር በምታውቀው ሰፈር በምታውቀው አዋዋልና ልማድ እንድትኖር እዚሁ እንድትተረጋግተ እንድትቀመጥ የሚፈልገው። ስለዚህ ይሄን የወደፊቱን ማንነትህን ህልም አርጎ ባዕድ አርጎ መመልከት እስከቀጠለ ድረስ አንተና ህልም ፎር ኤቨር አትገናኙም። የእውቀት ጉዳይ አይደለም። እውቀት አለ፣ በቂ እውቀት አለ። ግን እውቀትም ካስፈልገ ትጨምራለህ። የልማድ ጉዳይም አይደለም። ነገሮች ሲደረጉ ነው የሚለመዱት። ልማድ በመልመድ ውስጥ የሚመጣ ነገር ነው። ሰነፍም አይደለም። ይሄው እየበረታ እኮ ነው። ይሄው የተጠየቅከውን መስዋዕትነት እኮ እየከፈልክ ነው። መጽሐፍት እያነበብክ ነው። ፖድካስቶች እያየ ወደዚያ ያደርሰኛል የሚባለው መንገድ ሁሉ እኮ እያደረግክ ነው። ሰነፍ አይደለም። የስርዓት አልበኝነትም ጉዳይ አይደለም። አንዳንድ ሰው ዲሲፕሊን አይደለሁም ምናምን ይላል። ለምን ዲሲፕሊን አልሆንክም? ዲሲፕሊን አይደለሁም ስል ምን ማለት መሰለህ? እጀምራለሁ፣ አቋርጣለሁ፣ እጀምራለሁ፣ አቋርጣለሁ፣ እጀምራለሁ፣ አቋርጣለሁ። ጀምረህ የምታቋርጠው ፍላጎት ስለሌለ ስርዓት ስለሌለ ምናምን ሳይሆን በመሰረታዊ የማንነት ማዕከል ላይ ሆኖ ለአንተ የማይሆን ነገር ለባዕድ የምትሰራውን ነገር አቁምና ለአንተ የሚመለከተውን ነገር ኑር የሚል ቦታ ስላለን that's the only reason። የመልፋት ጉዳይ ቢሆን ኖሮ የዚህ ዓለም ሃርድ ወርከሮች በጣም ላባቸውን እያንጠፈጠፉ የሚሰሩ ሰዎች የትና የት በደረሱ ነበር። that's not the case። ሁለተኛው እነዛው ሳይንቲስቶች ያወቁት ነገር ግን ከዚህ አዙሪት ይፈታቸዋል። ምን ሲያደርጉ ደግሞ ተገኙ? ሌላ ጊዜ ለካ ያን ከ10 ዓመት በኋላ የምትሆኑትን ባዕዱን ሰው ወደዚህ አምጥታችሁ ማንነታችሁ ውስጥ መገንባት ትችላላችሁ። that's an enlightenment። ይሄ ነው በነገራችን ላይ ሳይንስ የሚደግፈው። በህይወቴ ልምምድ ውስጥ ተግብሬ ውጤት ያመጣሁበትና ማምነው አንድ ነገር ምንድነው ብትሉኝ የናንተን ከ10 ዓመት በኋላ ያለውን ማንነት ወደዚህ አፍታ ወደዚህ ሞመንት አምጥታችሁ በዚህ ማንነታችሁ ውስጥ መገንባት ትችላላችሁ። ለዚያ ለደመነፍሳዊ አእምሮ ይሄውና እኔ ብላችሁ ልታስተዋውቁ ትችላላችሁ። ለውጥ ማንነት ላይ ካልተገነባ አክቲቪቲ ላይ ወይም የሆነ ክንውን ላይ የሆነ ውጤት ማምጣት ላይ የሆነ አውትካም ላይ የተመሰረተ ከሆነ ውጤቱን ታመጡ ይሆናል፣ አክቲቪቲውን ትፈጽሙ ይሆናል፣ ያን የጀመራችሁትን ነገር ታጠናቅቁ ይሆናል። እንደምንም ጥርሳችሁን ነክሳችሁ ዊል ፓወራችሁ ሲወርድ ወደ ነበራችሁበት የድሮ ዲፎልት ትመለሳላችሁ። አለመመለስ የሚቻልበት ብቸኛው መንገድ ደመነፍሳዊ አእምሯችሁ ውስጥ ኢንተግሬት መደረግ ሲችል ያ የወደፊቱ ልትሆኑ በነገራችን ላይ መሆን የምትፈልጉትን ሰው የምትሆኑበት ብቸኛው አፍታ ይሄ አሁን ማውራበት ጊዜ ነው። የወደፊቱን አይዲያል ሰው በአእምሮ ውስጥ ብቻ የሚታሰብ ሰው ሰውነታችን ውስጥ ኔትወርክ ማድረግ እንችላለን። ሰውነታችን ውስጥ ስጋ ማልበስ እንችላለን። ይሄ ያንን ቅድም የነገርኳችሁን ቴምፖራል ሰልፍ ዲስኮንቲኒዩቲ ሙሉ በሙሉ ከህይወታችን ውስጥ ያወጣና እንግዲህ ተመልከቱ፣ ቴምፖራል ዲስኮንቲኒዩቲ ነው በእኛና በህልማችን መካከል የቆሙ። ያን ከመካከላችን ማውጣት ከቻል እኛና ህልማችን የምንገናኘው አሁን ነው ማለት ነው። ያንን ህልም ማሳካት የሚችለውን ለዛ ማንነት የተመጠነውን የተሰራውን ሰው ማንነታችን ውስጥ ከለበስ ነው ህልሙን ማሳካት በጣም ቀላል ይሆናል። ሰውየውን ትተነው ግን ህልሙን ወደ ማሳካት ብቻ ትኩረታችንን ካደረግን እንዲሁ እንደማጥን እንደጀመርን እንዳቋረጥን እንደጀመርን እንዳቋረጥን እንደሄድን እንደተመለስን ህይወታችን ይጠናቀቃል።